የበደለ ሰው ብዙ ጊዜ ምላሱ ረጅም ነው። ያጠፋ ሰው ይምላል እየደጋገመ ብዙ ሰዎች ጋር እየሄደ እሱ እንደተበደለ ይናገራል። የተበደለ ሰው እንደውም አይናገርም። የተበደለ ሰው ለጠየቀው ሰው ነው የሚያስረዳው። ለማን ብላችሁ ነው የምትደበሩት? ለየትኛው እድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽን አታስተናግዱ። ዲፕሬሽን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራጅስ፣ ቂም መያዝን አያስፈልግም። ከእናንተ ከሕይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ። ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ አንተ ያልክ ተመናጨክ ምን አለ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ሕይወታችሁን እንጆ አድርጉት። አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ። ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር። ውስጤ ማለት ነው ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰውዬ አንተ ልትሆን ይችላል። ምን ተማርኩ መሰላችሁ? በህይወቴ ላጣው አልችልም ብላችሁ ያሰባችሁትን ነገር ካጣችሁ በዛው ልክ ላገኘው እችላለሁ ብላችሁ ያላሰባችሁት ነገር ወደ ህይወታችሁ ይመጣል። ስቴይ ፖዚቲቭ። ሁልጊዜ ጸልዩ፣ ሁልጊዜ አመስጋኝ ሁኑ። እግዚአብሔር ከእናንተ ጋር። አንድ ወጣት ይርበውና ወደ አንድ ሬስቶራንት ውስጥ ይገባል። እዛ ሬስቶራንት ውስጥ ገብቶ አንድ ምግብ ያዝና መጠበቅ ይጀምራል። ያ ምግብ ሳይመጣለት ሌሎች ወጣቶች በግሩፕ ይገቡና ምግብ ያዛሉ። ይሄ ወጣት ርቦት ቀድሞ ገብቶ እየጠበቀ እንዳለ እነዛ ወጣቶች ያዘዙት ምግብ ቀድሞ መጣ። በጣም ያ ወጣት ተናደደ። ቀድሜ አዝዤ እንዴት የኔ ይዘገይና የሌሎቹ መጣ ብሎ ተበሳጨና ተነስቶ ሊወጣ ሲል አስተናጋጁ ያዘው። በዛ ሞመንት ደግሞ እነዛ ወጣቶች ምን ያህል ካስተናጋጁ ጋር እንደሚግባቡ ምን ያህል የዛ ቤት ከስተመር እንደሆኑ ይሄን ሰርቪስ ዲዘርቭ እንደሚያደርጉ እየተነጋገሩ ነው። በዛ ሰዓት የአስተናጋጅ ይዘውና ተቀመጥ ወዳጄ፣ ከውስጥ ሆኖ የተመለከተክ የሆቴሉ ባለቤት አብሮ አደግህ ነው። ስለዚህ አንተ የመረጥከውን ሳይሆን የቤቱን ስፔሻል እያዘጋጀልህ ስለሆነ ነው የዘገየብህ። ስለዚህ ታገስ ብለው አስቀመጡት። ከጥቂት ደቂቃ በኋላ የዛ ሰውዬ ምግብ በ6 አጃቢዎች እየተገፋ መጣ። ያን ጊዜ እነዛ ቀድሞ የሳቁበት ሰዎች ደነገጡ። ማን ስለሆነ ነው ይሄ ሰው የመጣለት? ምንድነው እሱ? ማን ነው? ምንድነው የመጣለት መባባል ጀመሩ። ምግቡን እየገፋ ያመጣው የቤቱ ባለቤት ነበር። አብሮ አደጉ፣ አብሮት የተማረ ወዳጁ ነው። አንዳንዴ እናንተ ቀድማችሁ የሄዳችሁበት፣ የሰራችሁበት፣ የለፋችሁበት፣ ብዙ ዋጋ የከፈላችሁበት ጉዳይ ላይ ሰው ቁጭ ብሎ ሲመገብ አይታችሁ ታውቃላችሁ? ምናልባት ለእናንተ ስፔሻል እየተዘጋጀላችሁ ይሆን የዘገየባችሁ? አንዳንዴ የጀመርነውን ነገር ተስፋ ቆርጠን ከመውጣት ይልቅ ምናልባት የኔ የዘገየው የተሻለ ሆኖ እየመጣ ነው፣
ስፔሻሉ እየመጣ ነው። መጀመሪያ የመጣውን የታየውን እኛ ብዙ ተስፋ የቆረጥንበትን የእኛ ነገር ዘግይቷል ያልንበትን ነገር የሚያስንቅ ነገር እየመጣ ይሆናል። ስለዚህ ወዳጆቼ በሚዘገዩ ተስፋዎቻችሁ ተስፋ ከመቁረጥ ይልቅ የተሻለ ነገር ይመጣል። ነገ የተሻለ ነገር አለ ለኔ አሁን ከተበላሸብኝ አሁን ከጠፋብኝ ነገር ብለን ማሰብ እንችላለን። አንድ የተማርኩት ነገር ቢኖር የሳቀ ሁሉ ወዳጅ አይደለም። አብሯችሁ ሚስቅ የሚጫወት አሁን አብሯችሁ ያለ ሆይ ሆይ የሚል ሁካታው ጫጫታው ምናምን ያለበት ሁሉ ወዳጅ አይደለም። የሆነ ሰዓት ላይ እናንተ ዞር ብትሉ፣ የሆነ ሰዓት ላይ እናንተ ብትጎዱ፣ የሆነ ሰዓት ላይ ስራ ብታጡ፣ የሆነ ሰዓት ላይ የሆነ ነገር ቢደርስባችሁ ያ አብሯችሁ ሞትልሃለሁ፣ አብሬህ ገደል ገባለሁ፣ አብሬህ የሚለው ሰው ሁሉ አይኖርም። ሰው የሳቀ ሁሉ ወዳጅ አይደለም። በተቻላችሁ መጠን የናንተ የቅርብ የምትሉትን ሰው ልክ ይባላል አይደለ? ቀኝ እጃችሁን ያዙ። ድሮ የሚመስለኝ እኔ ዓለም ላይ የምኖር ነበር። ዓለም ላይ አይደለም ለካ የምኖረው። እኔ የምኖረው አይምሮዬ ውስጥ ነው። መከራ ውስጥ ሆኖ በደስታ የሚያመሰግንና ሰላም ነኝ የሚል ሰው ነው። አጥሬ እኔ ያመረጃ አይምሮ ውስጥ እንዴት የነበረኝ ሰላም በዛ ሳምንት የነበረኝ በረከት ራሴን የግድ ከማይፈልጉኝ ስራዎች መነጠል ማለት የሚታሰብ አይደለም። እኔ ከወጣሁበት ቤተሰብ አንጻር ብር አገኛለሁ ኑሮዬን ለማሻሻል አይደለም፣ ስራውን ለማሻሻል ነው። የኔ ልማድ እሱ። ሐሳቤ እንዲገደብ አልፈልግም። አይገዛልህም መኪና ቢገዛልህም መኪናዋን ብቻ ይዘህ ትቀራለህ። ምንጩ ላይ ማተኮር የምንሻወደው ምንጩን እንረሳዋለን። ስለዚህ ምን አደረኩኝ? ፕላን ኤክሲኪዩቲቭ የሚባል አዲስ ፖዚሽን ፈጠርኩ። የሌለ እኔ ሞመንቱ ላይ በጣም ትኩረት አደርጋለሁ። እንደ ቀልድ ቤት መግዛት የምችልበት ሌቭል ላይ እስክደርስ ድረስ ስራው ላይ ብቻ ነው ኢንቨስት ማድረግ። እኔ ስልኬ ሳይለንት ሆኖ ደፍቼ ነው ማስቀምጥ። ጓደኝነት ተርቆብኛል፣ የቤተሰብ ሪሌሽንሺፕ የደረቀብኛል። ለምሳሌ ስቲል ማለት ነው ቢሮ ላድር እችላለሁ። ለወጣት ያመለጠኝ የሆነ የመዝናኛ ጊዜም አለ። ብዙ ትልልቅ ሰዎች ሊያገኙኝ ይፈልጋሉ። ቶታሊ አላገኝም ማለት ነው። እኔ ሲመቸኝ ነው ማገኛቸው። እኔ ድሮ ወረተኛ ሰው ነበርኩ። በቃ ያው ነገር ጀምራለሁ ላጥ ብዬ ካልሆነ ወደ ሌላ ነው የሚሄደው። ድሮ የዛሬ 10 ዓመት ማለት ነው። ድሮ ለኔ የዛሬ 10 ዓመት ነውና ለምን ዩኒቨርሲቲ የጨረስኩበት አካባቢ ነው። ወጣት ስራ የለኝም፣ ሳንቲም የለኝም ምናምን፣ ጫማዬ አንድ ነው ምናምንና ሞል ላይ ወይ ደግሞ ኤግዚቢሽን እንደዚህ በር ላይ ምናምን ቆሜ የሚያማምሩ ሰዎች የሚያማምሩ ቆንጆ ወጣት ሴቶች ጸጉሯ የሚያምር ጫማዋ የሚያምር ወይ ቦርሷ የሚያምር ወይ እሷ የምታምር ሴቶች ቆንጆ ሴቶች ወጣት ሴቶች ያልፋሉ ባጠገቤ እና እኔ በጣም ነው ማያቸው። እያየሁ ነው ዲቴል በቃ ያዩ ስታምር ምናምን እያልኩ ያልፋሉ። በቃ አያዩኝም ማለት ነው። ኢንቪዚብል ነኝ ታውቃለህ። አልታያቸው ወንዶችም ሆነው በቃ ደሳስ የሚሉ ሰዎች በቃ ጠረናቸው ሽቷቸው ደስ የሚል አለባበሳቸው የሚል ሰዎች ሲያልፉ ባጠገቤ አያዩኝም ታውቃለህ። በተለይ እኔ ያኔ ገርልፍሬንድ ባልነበረኝ የፍቅር ጓደኛና በቃ ያየዋት ሴት ሁሉ አይታወቅም ልትሆን ስለምትችል በጣም ነው ማያት እና እሷ አታየኝም ማለት ነው። አንድ ቀን በቅርቡ የሆነ ሞል ላይ እኔ እየወጣሁ ነው። በጣም ቆንጆዬ ልጅ ነች። ከጓደኛዋ ጋር እየገቡ ነው። ኦ ማይ ጋድ ሼታ ስትል ወይ ትዝ አለኝ ድሮ ማለት አሁን አየችኝ። የሆነ ሴት አየችኝ፣ የሆነ ሰው አየኝ። አሁን ሰዎች ያዩኛል የሆነ ቦታ ላያዩኝ አይችሉም። የሆነ ኮፍያ አድርጌ ማስክ አድርጌ መነጽር አድርጌ እንዳልታይ ብዬ ማለት ነው። አንዳንድ ቀን ወይ ቀረጻ ቶሎ ካለ ሰዎች እንዳያስቆሙኝ ምናምን የምፈልግበት ጊዜ ያውቁኛል ማለት ነው። የጎዳና ተዳዳሪ ሜካፕ ተሰርቼ አውቀውኛል መንገድ ሰዎች። ልዩነቱ በጣም የሚገርም ነው ማለት ነው። ገብቷል። አሁን የመጀመሪያ እኔ ራሱ ሳላምን በፊት መጀመሪያ እኔ ላይ ያመነብኝ እግዚአብሔር ነው። ክብር ምስጋና ይድረስ። እንደዚህ እንደመሆን ስለሚያውቅ እኔ ሳላስበው ወስዶ ሰንበት ትምህርት ቤት ከተተኝ። ከዛ እዛው ስነ ጽሁፍ መጽሐፍ፣ መድረክ ማቅረብ፣ መድረክ መምራት፣ እንደገና ደግሞ ማዘጋጀት፣ ዝግጅት፣ ይሄን ሁሉ እያስተማረ እየቀረጸ አመጣና እኔ ለወልማር ምናምን ሳስብ አመጣና ቲያትር ከተተኝ። በግድ አዲስ አበባ ዩኒቨርሲቲ በግድ ነው የተመደብኩት። መስጠት በግድ ቲያትር አስተማረኝ። እየቃኘ ይሄንን ስለሚያውቅ ውስጥ ያለውንም የሰጠኝን ጸጋ ስለሚያውቅ እኔ አልገባኝም እንዳወጣው በግድ መስመር ውስጥ ከቶ አጭቶ ነው እዚህ ያመጣኝ። ስለዚህ እኔ ራሱ በራሴ ሳላምን በእኔ ያመነብኝና በእያንዳንዱ መንገድ የረዳኝ እዚህ ያደረሰኝ አምላክ ልዑል እግዚአብሔር ነው። እሱም ክብር ምስጋና ይድረሰው። ወደ ሰዎች ስንመጣ ከዛ ከእግዚአብሔር ቀጥሎ የመጀመሪያ ያመነችብኝ እናቴ ነች። እናቴ ምንም ይሁን አታውቅም ምን እንደሆነ፣ ግን ልክ ነኝ
በቃ ልክ ነኝ። ምንም ነገር እንደዚህ ላርግ አርግ ነው፣ እንደዚህ ልሞክር ነው። ሰንበት ትምህርት ቤት ገብቼ ልማር ተማር ነው። ሌላ ወላጅ ይከለክላል። ኧረ ትምህርት ትወድቃለህ፣ እንደዚህ ቆይ ምናምን ክረምት ይምጣ ምናምን ይላል። ገራጅ ልስራ ሂድ ስራ ነው። የሆነ ነገር ላርግ ሂድ አርግ ነው። ከዛ ግን ወደ ፕሮፌሽናሊዝም ስንመጣ አንድ ጊዜ ይሄ ስሜት ተሰምቶኝ ነበር። በነገራችን ላይ ያለመታመን ማለት እኔ በቃ ትልቅ ፊልም ሰሪ ነው የምሆነው ፌመስ ነው የምሆነው ምናምን ስላቸው ሙድ ይዙብኝ ነበር አጠገብ ያሉ ሰዎች። እስቲ እሱን ተወውና ለቁርስ እስቲ ብር አለ ምናምን የሚሉኝ ጊዜ ነበረ ማለት የለኝም ለቁርስ ብር እና በጣም ፌመስ የፊልም ባለሙያ ሆናለሁ ስል የቁርስ ብር የለኝም። አቤል የሚባል ልጅ ነበረ፣ ግን አቤል ገብረስላሴ ይባላል። አሁን ቤልጅየም ነው። ቤልጅየም ሄድኩ ጊዜ አግኝቼዋለሁ። አቤል ግን ያምንብኝ ነበረ። ሂኖስ በቃ ማለት እርግጠኛ እንደዛ እንደምሆን እዛ እንደምደርስ ምናምን ስነግረው እሺ እኔን ታሰራኛለህ፣ እኔ ደግሞ ተዋናይ መሆን እፈልጋለሁ፣ እኔም ፊልም ታሰራኛለህ ይለኝ ነበር ማለት ነው። እና ከዛ በኋላ እንዲሁም በቃ ከሱ ጋር መኖር ጀመርን አብረን ተከራይተን። ቢኮዝ ከኢንቫይሮንመንቱ በቃ መምረጥ ነበረብኝ። የምፈልገው ኢንቫይሮንመንት አጠገብ መሆን ነበረብኝ። ከዛ ሁለተኛው ያመነብኝ ሰው አሁን የዶንኪቱ ዲጂታል ማናጀር ሄኖክ መምህር ነበረ። እሱ መምህር ነው። እኔ ስታንዳፕ ኮሜዲ ልጀምር ስል አብረን እንስራ ቶ መምህርነቱን 8,000 ብር ደሞዝ ነበር። የለም ትልቅ እንሆናለን አብረን እናድጋለን እና ቶ ስለው እሺ ያለና ቶ ማለት ነው 8,000 ብር ስራ ስላመነብኝ አይደል ለ2,000 ብር ደሞዝ ብሎ ቶ ጀመርን። በነገራችን ላይ ከሳምንት በፊት አሁን መኪና ገዙ። ሶስተኛው ሌላው በእኔ በጣም ያመነብኝ ሰው ማናጀሬ ሸዋንግዛው ነው። ሸዋንግዛው እንዳልኩ ነጋዴ ነበረ። ሄድኩኝ እኔ እንደዚህ ድሪም አለኝ በኮሜዲ ዓለምን እንደምዞር እርግጠኛ ነኝ፣ አብረን እንስራ አልኩት። እሺ ብሎ ንግዱን ትቶ ሙሉ ቤተሰቡን ከናዝሬት ወደ አዲስ አበባ ጭኖ አምጥቶ ቤት ተከራይቶ እየኖረ ከኔ ጋር መስራት ጀመረ ማለት ነው። ሌላዋ ሚስቴ ነች ያመነችብኝ። ሰው እንደዚህ እያመኑብኝ ሰዎች አብረውኝ የሰሩ ሰዎች አሉ። ጥቂቶቹ እነዚህ ናቸው። ምን አልተጽዕኖ አለው ሳይሆን ስኬት ማለት አካባቢ ነው። ሊለይ አይችልም። አካባቢ ሌላ ጉዳይ፣ ስኬት ሌላ ጉዳይ አይደለም። አካባቢ ነው ስኬት። በቃ አጠገብ ያለው ዓለም። እኔ አሁን አንድ የገባኝ አንድ ኮንሰፕት ምንድነው ታውቃለህ? ዓለም ለካ ዓለም አይደለም። ዓለም ለካ አይምሮህ ነው። ድሮ የሚመስለኝ እኔ ዓለም ላይ የምኖር ነበር። ዓለም ላይ አይደለም ለካ እኔ የምኖረው አይምሮዬ ውስጥ ነው። እውነቴን ነው የምልህ። ለምን መሰለህ? ፎር ኤግዛምፕል አንተ እግዚአብሔር ይመስገን ዛሬ የሰላም ቀን ዋልኩኝ ትላለህ አይደል? ግን እኮ እዚሁ ሀገር የጭፍጭፍ ቀን የዋለ ሰው እያለ እየሮጠ ከጥይት እያመለጠ ማለት አረ ጌታ ሆይ አድነኝ እያለ የዋለ ሰው እያለ እንዴት ታዲያ አንተ ሰላም ዋልኩኝ ልትል ቻልክ? ቢኮዝ ያንተ ዓለም አይምሮ ውስጥ ነው፣ የእሱ ዓለም አይምሮ ውስጥ ነው። መከራ ውስጥ ሆኖ በደስታ የሚያመሰግንና ሰላም ነኝ የሚል ሰው አለ። ለምሳሌ አናንያ አዛርያና ሚሳኤልን እናስባቸው። እሳት ውስጥ ናቸው። ቅዱስ ገብርኤል መጥቶ እየዘመሩ ነው። በረከት ውስጥ ሆነ የማይዘምር ሰውዬ እኮ አለ ሲያለቅስ የሚውል። ዓለማቸው እሳቱ ውስጥ አይደለም። የነሱ ዓለም እሳቱ ውስጥ አይደለም፣ ስጋቸው ነው እሳቱ ውስጥ። ዓለማቸው መንፈሳዊ ዓለም ውስጥ ሄዶ እግዚአብሔር ጋር ተገናኝቶ ደስተኛ ሆኖ እየዘመረ ነው። እና ዛሬ እንዴት ነበር ቀኑ ብትላቸው በጣም ደስ የሚል ቀን ነው የሚሉ። ዓለማቸው ውስጥ ነው እየኖሩ ያሉት። ዓለሙማ እሳት ነው፣ ውጭ ያለው ዓለም። አንተ ዙሪያ እሳት ሊሆን ይችላል፣ ግን የት ነው የምትኖረው ነው። ምድር ላይ ዝም ብለህ ስጋዊ አይንህን እያየህ ከሆነ የምትኖረው ዓለም ላይ ነው ያለው። አይምሮ ውስጥ ከሆነ የምትኖረው እሳት መካከል ሆነ ፒስ መሆን ትችላለህ። ስለዚህ አይምሮ ደግሞ በር አለው። የአይምሮህን በር የምትከፍተውና የምትዘጋው ኢንቫይሮንመንት ጋር የት ጋነህ ነው። አይምሮህን በር እየከፈቱ የሚገቡት እህት፣ ወንድም፣ ጓደኛ ናቸው፣ ቅርበት ያላቸው ማለት ሶሻል ሚዲያው ነው እንጂማ ለምሳሌ አሜሪካ ያለ ሰውዬ የሆነ ሰውዬ አሜሪካ ካሊፎርኒያ ውስጥ ስሙን አናቀውም እየሰደበን ነው። ማተር ያደርጋል ካልሰማ ነው አያረግም። ምንም አናቀውም፣ አናገኘውም፣ አንሰማውም። እንደፈለገ እስከሚሞት ቢሳደብ ስድቡ እኛን አያምንም ስለማንሰማው ማለት ነው። ወንድም አጠገብ ያለ ሰውዬ ግን ሲሳደብ ትሰማዋለህ፣ አጠገብ ነው። ስለዚህ ኢንቫይሮንመንት ማለት አንተ ያለህበት ቦታ፣ በዙሪያ ከባቢ፣ በስልክ የሚመጡት፣ በሶሻል ሚዲያ የሚመጡት፣ በአካል የሚመጡት ሰዎችን ካልመረጥክ ስኬት የሚባለው ነገር በእጅጉ ሊኖርም ላይኖርም ይችላል። እነሱ ናቸው አንተ አይደለም ባይዘው የምትወስነው። ወደ አይምሮ የምታስገባቸው መረጃዎች ናቸው አንተ ስኬት የሚወስኑት። እንዴት ማለት ምን ማለት ነው? ለምሳሌ በሶሻል ሚዲያ ላይ የምሰደብበት ጊዜ አለ እና የሆነ ወቅት እኔ የተወሰኑ ሰዎች ስለ ኔጌቲቭ ነገር እያወሩ ነው። ኔጌቲቭ ነገር እያወሩ ነው። የዛኔ እኔ እንዴት ነው የዳንኩት? በዛ ወቅት እኔ በጣም በሰላም ነው ያለፉት። ያንን ወቅት እህቴ ደውላ 3 ቀን ሙሉ እንቅልፍ እምቢ ብሎኝ ራሴን አሞኝ ምናምን ሳለቅስ ነበር አለች። ለምን አልኳት። ኔጌቲቭ ነገር ስለአንተ ተወርቶ አይቼ አለች እና ብላ ልትነግረኝ ማለት ነው። ጀምር እግዚአብሔር ይስጥልኝ ቤት ልኩ ዘጋሁት። አጥሬ እኔ ያ መረጃ አይምሮ ውስጥ እንዴት የነበረኝ ሰላም፣ በዛ ሳምንት የነበረኝ በረከት
በጣም ስጋዊና መንፈሳዊ ትልልቅ በረከቶች ያገኘሁት በዛ ሳምንት ነው። ግን አንዳንድ ሰዎች ደግሞ የመሰላቸው እኔ ጭንቀት ውስጥ ያለው የታሰርኩ የተቸገርኩ የተረበሽኩ መስሏቸው ሲያገኙኝ እሺ አይዞኝ ሲሉ ኧረ ራስህን አይዞኝ አጠገቤ እንዳደርስብኝ ኔጌቲቭ መረጃ ይዘህ እንዳመጣ እንዴት ከዛ ካለፈ በኋላ ያ ጊዜ መለስ ብዬ አየሁት። እንዴት እኔን አፌክት ሳያረገኝ ሳያስለቅሰኝ ሳያስጨንቀኝ እንዴት አለፈ ስል የአእምሮዬን በር ዘግቼ ነው አላስገባሁትም። ያን መረጃ ሲደውሉልኝ አላዳምጥም። እንደዛ አይነት ሐሳብ ይዞ የሚደውል ሰው ካለ አላወራውም። ስልኩን ወይ ለሚስቴ እሰጣታለሁ ወይ ለሆነ ሰው አዋሩት ብዬ እሰጣለሁ። እንደዛ አይነት ሰዎች ያሉበት ቦታ አልሄድም። እኔም ደግሞ እንደዛ አይነት ጓደኞች የሉኝም። መርጬ ጨርሻለሁ። ጓደኞች ነበሩ ባይዘው እንደዛ አይነት ጓደኞች ነበሩኝ ማለት ገና እንዳገኙኝ ሰማህ እንደ ምናምን ብለው ስለኔ የተወራውን ኔጌቲቭ ነገር የሚነግሩኝ ጓደኞች ነበሩኝ። ቀስ ያልኩ በሲስተም ተፋትቻቸዋለሁ። ሩቅ አድርጌዋለሁ ግንኙነቴን ማለት ነው። አላገኛቸውም። ስፔሻሊ እንዲህ አይነት ነገር ችግር ያለ ሰሞን አላገኛቸውም። አውቃለሁ እንደሚነግሩኝ ማለት ነው። ሶ አካባቢዬን ስላጸዳው በበረከትና በሰላም ያን ጊዜ ያለፉት። ስለዚህ በረከት፣ ሰላም፣ ስኬት ማለት አካባቢ ነው በቃ እንጂ አስተዋጽኦ ያደርጋል አይደለም። አካባቢ ራሱ ነው። አንዱ የኔ ልማድ ምን መሰለ፣ ሁልጊዜ ስራ ከጀመርኩ በኋላ የማገኘውን ብር ሁልጊዜ ማለት ይቻላል ብር አገኛለሁ ኑሮዬን ለማሻሻል አይደለም ስራውን ለማሻሻል ነው የማውለው። የኔ ልማድ እሱ ነው። ብዙ ሰው ብር ያገኛል፣ ብሩን ኑሮውን ለማሻሻል ነው የሚጠቀመው። የተሻለ ልብስ ይገዛል፣ የተሻለ ጫማ ይገዛል። እኔ ልብስ ምናምን ውድ ልብስ ገዝቼ አላውቅም። ቤት እስካሁን ድረስ በስሜ ቤት የለኝም፣ በሌላም ሰው ስም የለኝም ቤት። መኪኖች ለስራ ስለሚያስፈልጉ የግዴታ ያው ይኖሩኛል መኪኖች። ከስራው ጋር እያይዤ ነው የምገዛው። ሰው ምን ልልህ ነው፣ ብር አገኛለሁ ለስራው ነው የማውለው። እንዴት ነው ለስራ መዋል ማለት? ለምሳሌ አሁን 3ኛ ዓመታችን ነው እና ትላንትና ፍልሰታ እየመጣ ነው፣ የሰኔ ጾም ፍልሰታ ላይ ደግሞ ሁላችንም የቢሮ ካልቸራችን ምንድነው እንጾምና አብረን ነው የምንበላው ማለት ነው። ከዛ አንዱ ልጅ 3ኛ ፍልሰታዬ ነው 3ኛ ቢሮአችን ነው አለ። እንዴ ስል ለካ 3 ቢሮ ቀይረናል በ3 ዓመት ውስጥ። 3ኛው ቢሮ ማለት ሁለተኛው ቢሮ ከአንደኛው የተሻለ ነው፣ 3ኛው ደግሞ ከሁለተኛው የተሻለ ነው። ኢትስ አ ቢግ ቢልዲንግ፣ ብዙ ክፍሎች አሉት፣ በጣም ብዙ መኪና ያቆማል ምናምን። ከሱ ቀደም የነበረው ደግሞ ከሱ ያነሰ ነው፣ የመጀመሪያው ከዛ ያነሰ ነው። በአመት የተሻለ ስቱዲዮ ውስጥ እየገባን ነው ማለት ነው። የተሻለ ለምሳሌ ለስራው ኢንቨስት ማድረግ ማለት እኔ ሰብስክራይበሩ እንዲያድግ ፈልጋለሁ። ስለዚህ 500,000 ብር ለሰብስክራይበር ሸልሜያለሁ ማለት የሚታሰብ አይደለም። እኔ ከወጣሁበት ቤተሰብ አንጻር ካለኝ የኑሮ ሁኔታ አንጻር ቤት የለኝም ምናምን 500,000 ብር ልሸልም አልችልም። ይሄን ብር አሁን 500,000 ብር የሚፈልግ ድሃ ዘመድ የሌለኝ ይመስላል። 500,000 ብር የሚፈልግ ጉዳይ የሌለኝ ይመስላል። በህይወቴ አለኝ፣ ግን ዛሬ አይደለም ያደረኩት ራሱ ስራው ላይ ማለት ነው። ስራው በሁለት እግሩ ቆሞ በደንብ ኢንቨስት አድርገበት በቃ እንደ ቀልድ ነገሮች ማድረግ የምትችልበት እንደ ቀልድ ቤት መግዛት የምችልበት ሌቭል ላይ እስክደርስ ድረስ ስራው ላይ ብቻ ነው ኢንቨስት ማድረግ። አንዱ ልማድ እሱ ነው ማለት ነው። ሁለተኛው የኔ ልማድ ሐሳቤ እንዲገደብ አልፈልግም። የሆነ ነገር አሰብኩ አይደል፣ የሥራ ሐሳብ፣ ከዛ እሞክረውና ይሄን ነገር አረጋዋለሁልና ቢዚ ሲሆን አላረገው። ኦኬ ለምንድን ማላረገው? ይሄን ነገር ማድረግ አለብኝ። ስለዚህ ቢዚ ሆንኩ አይደል፣ ስለዚህ መፈጸም ስላለበት ሰው ቀጥራለሁ። ለምሳሌ ድሮ መኪና ራሴ ነበርኩ ምን ነገር መኪና እየነዳው ብዙ ስልክ ይደወልልኛል። ቴሌግራም ላይ ቼክ አድርገው ፖስተር ሰርተናል፣ ቪዲዮ ልከናል፣ ኤው ይሉኛል። የሆነ ነገር መጻፍ ይኖርብኛል። ስለዚህ ማድረግ አልችልም አይደለ፣ ሾፌር ቀጠርኩ ማለት ነው። ቢሮ ውስጥ አዳዲስ ሐሳብ አመጣና ተግብሩ ትላቸዋል። እሺ ይሉኝና አዲስ ነገር ስለሆነ ከስራቸው ውጪ አይደል ያመጣውባቸው። ስለዚህ ምን አረኩ? ፕላን ኤክዚኪዩቲቭ የሚባል አዲስ ፖዚሽን ፈጠርኩ። የሌለ እቅድ የሚከታተል ሰው ማለት ነው። ስለዚህ ቀጠርኩኝ አንድ ሰው። ከዚያ ሰውዬ እኔ ለሱ ነው እከሌን እንትን አድርግ ብየዋለሁ፣ ተከታተል ብየዋለሁ። እኔ አልከታተልም፣ ጊዜ የለኝም። እንዲፈጸምልኝ ስለምፈልግ ተከታትሎ የሚያስፈጽም። እርግጥ ነው የቀጠርኩት ሰው ብዙ ጊዜ ለምሳሌ ለዚህ ስራ መቀጠራቸው ሰዎች አዲስ ስለሆነ ላይሰሩልኝ ይችላሉ፣ ቀይራለሁ ሌላ ሰው። ያሰብኩት ሐሳብ እንዲፈጸም ሰዎችን መቅጠር ማለት ነው። ሌላኛው ትሬንድ የኔ ልማድ ማለት ነው። ኦኬ አሁን ኮመርሻል ፕሮዲውሰር የሚባል ቀጥሬያለሁ። ማስታወቂያ ላይ ማስታወቂያ ስንሰራ ለካምፓኒዎች ለስፖንሰሮቻችን አስብና አንዳንዴ ቢዚ ሆኜ ሳይቀረጽ ይቀራል። ስለዚህ ማስታወቂያ ብቻ የሚያስቀርጽ ሰው ቀጠርኩ ማለት ነው። ስለዚህ ስራ እየሰራህ ያለ አንተ የሚመስል ብር የምታወጣ ነው። ኖ ሰው ስትቀጥር 7,000 ብር 5,000 ብር 3,000 ብር ለሆነ ሰው ስትከፍል ብር እያወጣህ ነው ይመስል አይደለ? ኖ እንዴ በጣም ገቢ እያገኘህ ነው። በቃ ያ ሐሳብ በመፈጸሙ ቀጥታ ብር ላታገኝ ይችላል። ኢንዳይሬክትሊ ግን ዩ ግሮ ቢግ። ሶስተኛ ራሴን የግድ ከማይፈልጉኝ ስራዎች መነጠል። የግድ ከማይፈልጉኝ ስራዎች እነጠላለሁ ሁልጊዜ። ድሮ ሁሉን ነገር እኔ ነበርኩ ምሳሌ
አሁን ለምሳሌ ድሮ ሰው መቅጠር የኔ ሰራተኛ እኔ ካልቀጠርኩት ማን ይቀጥረዋል? እኔ ራሴ ነኝ እንግዲህ የማውቀው እኔ ነኝ መቅጠር ያለብኝ ብዬ ነው የማስበው። አይደለም የኔን ፕሪንሲፕል የኔን አስተሳሰብ ኤችአር ቀጥሬ ለዛች ኤችአር እያሰረጽኩባት ሄድኩኝ። አሁን ላይ 100 ሰው አድርጋ 3 ሰው ኢንተርቪው አድርጋ ምናምን መጨረሻ ከተቀጠረ በኋላ ነው እኔ የማገኘው። ሰውየው ሊቀጠር ሊፈርም ሲል ነው በቃ እኔ የማገኘው። ድሮ ገና ከኢንተርቪው ጀምሬ ምናምን አድርጌ ሀስል አለው ገባ። ስለዚህ አይመስልም ነበረ ይሰራል በሌላ ሰው። ስልኮቼን አሁን አንተ ወደ ዝና ስትመጣ ምናምን የስራ ስልክ ይደወላል ምናምን። ስለዚህ እኔ ነኝ ማንሳት ያለብኝ ብለህ እንታስ ግን አይደለም። ሳማዲ ልከንቶክ ልክ አንተን ወክሎ ማውራት ይችላል ማንሳት ይችላል። በእኔ የማይተካ ሚና ምንድነው ታዲያ የሚለውን ማወቅ አለብህ። አሁን ለምሳሌ እኔ በዶንኪቲው ማልተካው ምኑ ጋር መሰለህ? እግዚአብሔር ክብር ምስጋና ይድረሰው ፈጠራ ላይ መፍጠር ላይ ወይም ደግሞ አንድ ሰው ፈጠራ አይባልም ግኝት ነው የሚባለው። እግዚአብሔር ሁሉ ነገር ፈጥሮ ጨርሷል ሲሰማት። ይሄ አይዲያ መፍጠር አዲስ አይዲያ ማግኘት ላይ እኔ I have to be there። ምክንያቱም እግዚአብሔር የሰጠኝ ነገር ነው። አያ ገንብቶ ሰጥቶኝ እየገነባ እዚያ ያደረሰኝ እሱ ነውና ብዙ ጊዜ አዲሱን ነገር መፍጠሩን እኔ መገኘት አለ። ሰው ለመቅጠር መኪና ለመንዳት ስልክ ለማንሳት የኔ የሚመስሉ ስራዎች አሉ፣ ግን በቃ የኔ ያልሆኑ ብዙ ጉዳዮች አሉ። እነሱን ለማድረግ ግን ሰው መቅጠር እነዚህ ልማዶቼ አይ ቲንክ በጣም ረድተውኛል ብዬ አስባለሁ። ትኩረት አሁን እኛ የምንፈልገው ነገር አለ፣ ትኩረታችን ሌላ ጋር ነው። ብዙ ጊዜ እኔ ሞመንቱ ላይ በጣም ትኩረት አደርጋለሁ። ሳይን ኦፍ ሳረግ ቪዲዮ ሳይን ኦፍ ማድረግ ማለት ቪዲዮ ተሰርቶ አልቆ እኔ አየዋለሁ መጨረሻ ላይ ሳላየው አይወጣም። የአንድ ሰከንድ ስህተት ዋጋ ያስከፍላል። እንደዚህ ስልኩን አስቀምጦ ቪዲዮ ያለ ስልኩ ይጠራል፣ 10 ነው የሚጠራው። ሳይለንት አድርገው አልከው፣ እሺ ሳይለንት አድርገው። ሳይለንት ቢሆንም ሲጠራ ስሙን ያየዋል። ለምሳሌ ገርልፍሬንድ ልትሆን ትችላለች፣ እናቱ ልትሆን ትችላለች ምናምን አይደለ? አለቃው ሊደውል ይችላል፣ እኔ ልደውል እችላለሁ። በቃ ዲስትራክትድ ነው፣ ያነሳል፣ ሄሎ ሺ ይላል ማለት ነው። እኔ ስልኬ ሳይለንት ሆኖ ደፍቼ ነው ማስቀምጠው። ኢቭን እንደዚህ አላስቀምጠውም። ለምን ስማ ያለዋ ይሄን ያልነው ትኩረቴ ማለት ነው። ደፍቼ አስቀምጣለሁ። ቦምብ ቢፈነዳ አልሰማም ማለት ነው። እዛ ጋር መጥተው ለምሳሌ ከቢሮ ሊያናግሩኝ ይመጣሉ። እንዳያናግሩኝ ኩስትር እላለሁ። ገና አያታለሁ። ገና ስትገባ በር አይና ኩስትር። ለምን ኢምፖርታንት ነገር ትነግረኝ ትችላለች። ማይንዴ የማይቋቋም ማይንዴ ከዛ በኋላ እዚህ ጋር ትኩረቱን ያጣና ወደዛ ይላል። ለምሳሌ ልንገር፣ እከሌ እኮ ስራ ለቃለሁ አለ ልትለኝ ትችላለች። መጣ እኔ ቪዲዮ ኤዲት እያደረኩ ከዛ አይ ስራ ላይ ነኝ ብያት ብመለስም ማይንዴ አይመለስም። እየሰራው ለምን ለቃለሁ አለ? ምን አጠፋው? ከማጋጥ አልቶ ነው? ምን ደሞዝ አንሶት ነው? ደሞዝ ጨምርለት ወይስ ምን ላድርገው? ስለዚህ ገና ስትመጣ ስራ ላይ ነኝ፣ ሳይኖፍ እያደረኩ ነው፣ እንዳታናግሩኝ እያልኩ ነው። በቃ ሳይኖፍ ማድረግ ከዛ በቃ ነው። አሁን ማንም አይሳፈጥም። ሳይኖፍ እያደረኩ ነው፣ ሳይኖፍ እያደረኩ የፈለገ እርጀንት ቢሆን ቆሞ ይጠብቀኛል እስኪጨርስ። ትኩረትህን የምትጠብቀው አንተ ትኩረትን መቆጣጠር ስለማችል ነው። በቃ ይሰረቃል። እንዳይሰረቅ ነው የምትጠብቀው። አሁን እኔ ምን ያህል ነው ያተኮርኩት ስራዬ ላይ? እኔ ዶንኪቲዩብን ለማሳደግ ብዙ ትኩረት የነሳሁትን የደረቀብኝ ነገር አለ። ብዙ የደረቀብኝ ነገር አለ። ጓደኝነት ደርቆብኛል። የቤተሰብ ሪሌሽንሺፕ የደረቀብኛል። አትጠይቀንም ብለው የተቀየሙኝ ብዙ ሰዎች አሉ። ለምንድነው ስልክ ማታነሳው? አትደውልልንም፣ አታገኘንም ብለው የከፋቸው ብዙ ሰዎች አሉ። ምናልባት በሆነ እንደ ወጣት ያመለጠኝ የሆነ የመዝናኛ ጊዜም አለ ላለፉት 4 ዓመታት 3 ዓመታት ማለት ነው። ሌሎችም ላደርጋቸው ይገቡ የነበሩ መደበኛ ሰው የሚያደርጋቸው ያላደረግኳቸው የደረቁብኝ ትኩረቶች አሉ። ኢንቨስትመንት ለምሳሌ ኢንቨስትመንት ላይ በጣም ብዙ ሰው ለምዶ ቤት ማትገዛው ይላል። የኔ የኢንቨስትመንት ትኩረት ቅድም እንዳልኩ ስራ ላይ ቤት ገዝቼ መሬት ገዝቼ ቢሆን ኖሮ አሁን የተሰሩት ስራዎች በሙሉ እንደማይሰሩ እርግጠኛ ነኝ። የኢንቨስትመንት ትኩረት፣ የጊዜ ትኩረት ለምሳሌ ስቲል ማለት ነው ቢሮ ላድር እችላለሁ። ቢሮ ላድር እችላለሁ። ለቅሶ በለቱ መጥቼ ላልደርስ እችላለሁ። ወልደው ዘመዶቼ አዳማ ብዙ ሰው ይወልዳል። ለምሳሌ አንድ ሄጄ በግሩፕ ነው የምጠይቃቸው፣ ግን ዳይ አንደርስታንድ አሁን ዳይ አንደርስታንድ ፍሬውን ስላዩት ማለት ነው። ፍሬውን ሳያዩ በፊት ሰዎች ምንድነው አንተ ነው የሚለው። አንተ ምን ሆነ ማን አንተ አዋጣም እንደዚህ አይነት ነገር ይሏል። ስለዚህ ትኩረት እንዳልከው ላይክ እዚህኛው ላይ ስታተኩር የሚደርቅ ነገር አለ። ኦፍ ኮርስ ወርዝ ያደርጋል ወይ ነው ዴፊኒትሊ። ሶ ያተኮርክበት ነገር ያድጋል፣ ምንም ጥያቄ የለውም። አሁን ለወጣቶች ምሳሌ ስለሚሆን አንድ ነገር ልንገርህ። ቤት የለኝም ብያለሁ፣ ግን ለመግዛት ሞክሬ አውቃለሁ። ፌል አድርጎ ነው በባንክ ብድር ልገዛ ሞክሬ አውቃለሁ። እና አንዴ ባንክ በቃ ብድር እኛ እንሰጣለን ፈልግ ቤት አሉኝና መፈለግ ጀመርኩ። ከዛ በኋላ እኔ ኢትዮጵያውያንን ቀረጻ አለኝ። የት ነው? ጎሬ ነው። ስለዚህ ቤት ተገኘ፣ የሆነ ቤት ተገኘና ከዛ በኋላ ለመፈራረም ሰውየው በጣም ቢዚ ነው፣ በጣም ባለሀብት ነው። በቃ ነገ ነው የሚመቸኝ፣ ነገ ከመጣችሁ መፈራረም ይችላላችሁ፣ ካለ ተውት አለ።
ባንክ የሰጠን እድል ነው እንዳያመልጠን እድሉ የግድ መፈራረም ያለብኝ ነገ ነው። እኔ ነገ ጎሬ ቀረጻ አለኝ ኢትዮጵያውያን እሄዳለሁ። በጣም ውድ ቤት ነው፣ ባንክ ነው የሚከፍለው። ነገ መፈራረም አለብኝ። ታምነኛለህ? ትቼው ሄድኩኝ ወደ ጎሬ። ብታምን ባታምን ቀረጻ ትቼው ሄድኩኝ ወደ ጎሬ ማለት። ከዛ ደወሉልኝ። እኔ የለውም ማናጀሬ ከቻለ ይፈርም ካልቻለ ይቅር አልኩኝ ማለት። ቅድም እንዳልኩ አንዳንድ ነገሮች እኛንም ይፈልጉ ይመስለናል። ጥቃቅን ጉዳይ ናቸው። የሚገርም አሁን ቤት መግዛት ትልቅ ጉዳይ ይመስላል ኢትዮጵያ ውስጥ ታስበው እንደ አንድ ወጣት ምን አለ ከቤት መግዛት በላይ እንደ ስኬት። ከዛ የግድ አንተ በቃ እኔ አማራጭ ሲያጡ አስፈረሙት ማናጀሬ። በቃ ማናጀሬን አስፈረሙት። ገስዋት ፌል አረገ። ፌል ማድረጉ ላይቀር ስራዬን ትቼስ ቢሆን ነው ተበላው ማለት ነው። እኔ ጎሬ በመሄድ ኢትዮጵያውያንን በመስራቴ ነገ ቤት አይደለም ፎቅ ይኖረኛል። ምንጩ ላይ ማተኮር የምንሸወደው ምንጩን እንረሳዋል። ለምሳሌ ኮሜዲያን ሆነ ብቅ ስትል በጣም ብዙ ሰው አንድ ኮሜዲ ስትለቅ ከአሜሪካ ይደውላል። ማጠብቀው ሰውዬ ና ምሳ እንብላ ሲል ለአንተ ድሮ ህልም ነበርኩ ሰውዬው። ምንጩ ኮሜዲ በየቀኑ እየጻፉ እየተለማመዱ መስራት ነው። ያቺን ምጽፋትን የምትለማመዳት ትተህ ምሳ ልበላ ሄደ አፍን ስከፍታ መሻለ ማለት ነው። ምንጩን ትተህ ነው የሄድከው። በቃ ምንጩን በተውክባ ሰዓት ዋጋ እየከፈልክ ልክ እንደዚህ ነው። ልክ ብቅ እንዳልኩ የአገር ትልልቅ ሰዎች የትልልቅ የውጭ ሀገር አርቲስቶች ማናጀር የሚባሉ ሰዎች ብዙ ትልልቅ ሰዎች ሊያገኙኝ ይፈልጋሉ። ቶታሊ አላገኝም ማለት ነው። እኔ ሲመቸኝ ነው ማገኛቸው። እነሱ አሁን ካላቸው ፕሪቪሌጅ ካሉበት ስታትስ አንጻር እንደመጣ እንደደወለ እንድትመጣ ሮጠ እንድትመጣ። አሁን የምታጠባ እናት ልጇን ዝም ብላ እየተወች ትሄዳለች። አትሄድም። ልጄ ነው ማጠባው ነው ገባ ይመቻት። ወይ ልጇን የሚዝላክ ካለ ወይ ልጇን ይዛ ነው የምመጣው እንጂ ልጇን ጥላ አሁን አንድ ወር መታ ተቀመጣለች። አሜሪካ ስለሆነ እናት ምንጩን ትተን ነው የምንሄደው። ትንሽ ነገር መኪና አሁን ለምሳሌ ልግዛልህ ቢላ አንድ ሰው ገና እኮ አንተ የሆነ ነገር ይዞልህ በዛ ስራ እኮ ነው ያወቀ እያያዘን ትተህ መኪና ሊገዛልኝ ነው ሄደ ትካድማለህ ማለት ነው። ታገለግላለህ። አይገዛልህም መኪና። ቢገዛልህም መኪናዋን ብቻ ይዘህ ትቀራለህ። አንተ ግን ምንጭህን ብታተኩር መኪና ፋብሪካ ትከፍት ይሆናል። ስለዚህ ትኩረትህ ትንሽ ሊመስል ይችላል ወይ አንተ ዋጋ። ለምሳሌ ጀማሪዎች አሉ። አሁን አንድ ጀማሪ ሽሮ ቤት ከፍታለች እንበል። ትንሽ ይመስላል ሽሮ ቤቷ እና ለምሳሌ በጣም ዝነኛ አርቲስት መጥቼ እበላለሁ አንቺ ጋር እስከዛው ነይ ዛሬ እኔ ቤት ሽሮ ስሪልኝ እንግዶች አሉኝ። ለምንድን በቃ እንደዛ መሆን የለበትም። ሄዶ ነው መብራት ያለበት። እሷ በሯን ዘግታ ሽሮ ቤቷን አንድ ሳምንት እዛ ሄዳ ሽሮ ብትሰራ ከስተመሮቿን አጣች ማለት ነው። በቃ ዘግታለች ብሎ ማንም አይመጣም። ገብቶሃል? ይቅር ብሩም ትልቅ ብር ይመስላል። ይቅር የሚሸውድ ዝና አለ የሆነ እዛ ጋር ቆንጆ ሰዎች አሉ። ይቅር ዝም ብላ ሽሮ ቤቷን እየከፈተች 10 ብር ለምን አይሆንም? ትስራ እስቲ ዝም ብላ ትቀጥሯለች። የሆነ ቀን ሰውየውን ባይ ማስታወቂያ ስራልኝ ብላ ትከፍለዋለች። አግኝተኛ። ስለዚህ ትንሽ ይመስለናል፣ አናምንበትም። ብዙ ጊዜ ውሸታሞች ነን። እኔ ትልቅ ልማ አለኝ እቺ ሽሮ ቤት ትልቅ ትሆናለች ይላል። ውሸታም ነው። ለሆነ ነገር ሲጠራ ይሄዳል እና ዱባይ አንድ ሳምንት ላዝናና ብትለው ዘግቶ ነው የሚሄድ። ውሸት ነው። አያምንም ብዙ ሰው። ካመንክ አይደለም ዱባይ ለምን አሜሪካ ላዝናና ሄደ? ምንም ቁም ነገር አለ። ሽሮ ቤትህን ነው ዝም ብለህ መቀጥቀጥ ያለብህ። ከዛ አሜሪካ በራስህ ብር አንተ ታዝናናለህ። ቤተሰቦችን ዘመድ አዝማድን ይዘህ ሄደህ ማለት ነው። ሶ ምንጩ ላይ ፎከስ አድርጎ መቀጥቀጥ ይዝ በጣም ዘ ቤዚክ ፕሪንሲፕል። ድሮ እንደጀመርን እኛ ስፖንሰር እንዲያደርጉኝ ብዙ ሰዎች ተቋማት ጋር ሄጄ ፕሬዘንት አደርግ ነበረ። ፕሬዘንቴሽን በተለይ ትልቅ ወይ ባንክ ወይ እንደዚህ ሲጠራ ስሙ ሲጠራ ትልቅ ተቋም ነው ቀጠሮ ከሰጡን ትልቅ ነገር ይመስለኛል። ኑና እስቲ ፕሬዘንት ዋው ናይስ ምናምን ብለን አብረን ተንጋፈን ሄደን ፕሬዘንት የው ዶንኪ ቲዩብ እንደዚህ ነው እንደዚህ እንሰራለን ይሄን ያህል ቪው አለ ምናምን ላለው ከዛ ስፖንሰር አያረጉም በቃ። ከዛ የሆነ ቀን ወሰንኩ ማለት ሁለተኛ ስፖንሰር ጥየቃ አልሄድም። እኔ ስፖንሰር ጥየቃ በሚሄድበት ሰዓት ቪዲዮ ነው መስራት ያለብኝ፣ ስክሪፕት ነው መጻፍ ያለብኝ፣ ኤዲት ነው ማድረግ ያለብኝ። ከዛስ እንዳልኩ በተደጋጋሚ ስፖንሰር አድርጉን ብለን ከጠየቅናቸው ትልቅ ካምፓኒዎች መካከል አንዱ ደወለ ማለት ነው። አሁን በዚህ ዓመት ሞልቷል ይቅርታ ብለን የመለስ ነው ማለት ሞልቷል ያለው የውሸት አይደለም የእውነት ሞልቷል። ሁለተኛው ይሄ ስራ እናሰራ ምናምን ብለው የሚደውሉ ሰዎች እንዳልኩ ለምሳሌ 500 ሰዎች ይደውላሉ ስራ እናሰራ ብለው። በአንድ ዓመት 500ንም ስልክ ባዋራ እኔ ቪዲዮ አለቅም ማለት ነው። ቪዲዮ አለቅም ቁጭ ብዬ 500 ስልክ እያወራው ነው። ቪዲዮ አለቅም፣ ፌመስ አልሆንም፣ አይፈልጉኝም። ከዛ በኋላ አያሰሩኝም። ይቅርታ እሺ ሰው አሁን አይወድም በቃ አንፈልግም ነው የሚሉኝ። የእኔ ትኩረት መሆን ያለበት ቪዲዮ መስራት፣ ስራዎቼን መስራት ላይ ይሆንና 500ን ስልክ የሚያዋራ ማናጀር አለ። ማናጀሬ ከ500 ባይዘው የትክክለኛ ስራ ወይ አንዱ የሁለቱ ነው አይደል? ፊልተር አድርጎ ልክ ትክክለኛው ስራ ጋር ሲደርስ ውል ሊዋል ሲል ሰውየው ጋር ስራዬ ነው ይሄ ሰውዬ ደግሞ ለኔ በትኩረት ነው ከዛ በኋላ ባወራው ሰውየውን ገባ። ቢኮዝ ቢዝነስ ነው ማለት ነው፣ ስራዬ ነው። ዳት ሹድ ቢ ደን መሸወድ የለባቸው። ላይክ የሆነ ከውጪ ስለደወለ እና ላሰራ ያለ ሁሉ አያሰራ። ጀማሪ ልጆች በዛ መሸወድ የለባቸው ማለት ነው።
ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው? ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው፣ ስቃይ አላቸው። ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት፣ ያቃጥላቸው። አንድ ጊዜ ከዓመታት በፊት ነው ከሰልና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽን እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ። አልማዝ ግን የተለየ ነገር ነው፣ ይሰጠኝ ይቀበላሉ። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ፣ አልማዙ ለምን አልማዝ ሆነ የሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው፣ ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛ ታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምር መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለ ውሰድ፣ አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው፣ ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው፣ ለረጅም ጊዜ አስቀምጪው። ዳይመንድ ይሆናል ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው፣ እንዴት ይወጣል ብለን ጠየቅኩኝ። እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዙ? በዛ ጥልቅ ነው። ቮልኬኖ ይፈነዳል። ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል። ስለዚህ የሚወጣው በቮልኬኖ ነው። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው እኔ ብዙ ትራቭል አደርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው፣ በስልጣን አድገው፣ በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው፣ ሰነፍ ሳይሆኑ፣ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል፣ እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል።
አንድ ክራይቴሪያ ሟሉ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው በቃ ምንም ችግር የለም አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎሶፈሮቹንም ካይሽን ቡዳ ራሱ ላይፍ ኢዝ ሳፈሪንግ ነው የሚለው፣ ሌላ ነገር አይደለም በቃ ሳፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሳፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለን ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምጭም አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብለው ያረፉ ይመስልሻል? ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይኸውልህ ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል፣ 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል፣ አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትኒድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ፣ ፖሊሽ ይደረጋል። ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኙን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሶናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። ከዛ የአልማዝን ባህሪያት አጠናው። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቲንግ ካለፈ በኋላ ነው። ሰዎች ቫልዩሽን ላያውቁት ይችላሉ። እንደውም ምን እላለሁ አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስለው። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስዶ ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱ እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳስላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደለም? የመጨረሻ ጠንካራ ነገር ግን ዳይመንድ ነው። በብረት አትቆርጨውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ እና ዳይመንድ በጣም ጠንካራ ነው።
እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚዋጭራቸው አይደለም። አልማዝን እንደዚህ ልትቧጭር አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድን ነው? አልፈውበታል። እነሱ በዛ ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ዝም ብሎ ክራሽ የሚደረግ አይደለም። የሆነ ነገር መጣብኝ ብለው ብሬክ ዳውን የሚያደርጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደሉም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕናዋ ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጂና ወርቅ ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጂና ሲልቨር ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት ምንም አይሆንም። ምንም ዳይመንዱ እንጂ ጥርግ ብሎ ከላዩ ላይ ማን ነው አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደግሞ ፍሉድ ውሰጂና አፍሽበት ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋጅቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። እዚህም አድርገው ታለቀለት ይባላል። ሰውየው ምንም አይሆንም። ዳይመንድ ነው፣ አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው። ያራግፈዋል፣ እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትምነምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲናት ብለው ይደፉበታል። ምንም አይሆንም። ምንም የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። ለምሳሌ አንድ ቤት ውስጥ እንትን አለ እንበል፣ ብዙ እቃዎች አሉ እና የእሳት ቃጠሎ ተነሳ። ወርቁ ጋር ሂጂ ቀልጧል፣ ብሩ ጋር ሂጂ ቀልጧል፣ ሶፋው ተቃጥሏል፣ ቲቪው ተቃጥሏል፣ ሁሉ ነገር ተቃጥሏል። ግን በአንድ ቦክስ ደግሞ ዳይመንድ አለ እንበል። ዳይመንዱ ጋር ሂጂ ምንም አይሆንም፣ አይቃጠልም። የፈለገ እሳት ቢነሳ ዳይመንድ አይቃጠልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁሞ የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸውም። አይ አዲስ እሳት ሰዎች ሲያስነሱ ታውቀዋለሁኝ ይሄን ነው የምትይው፣ ይሄ ያቃጥለኝ ነው የምትይው እና እሳት አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለው። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ አሁን ይሄ ላይቱን ይቀበላል፣ አብዞርቭ ያደርገዋል። ህይወት የምታስተምረን በጣም ውብ የሆነ ትምህርት አለ። ከትምህርት ቤት የማናገኘው ከመጽሐፍት የማናገኘው ራሷ ህይወት የምታስተምረን ትምህርት አለ። ሁሉም ሰው ይሄንን ትምህርት ይማራል እና ታዲያ እኔ ሰዎችን እጠይቃለሁ፣ እንዲህ ብዬ እጠይቃለሁ፣ ህይወት ምን አስተማረች? እንደው ህይወት ካስተማረችህ ነገር አንድ ነገር ንገረኝ ብዬ እጠይቃለሁ። እንዳዳምጣለሁ። ምን አስተማረች? አንዷን ብቻ ንገረኝ እላለሁ። አንድ ጊዜ አንድ ዘመዴን ጠየቅኩት፣ ትልቅ ሰው ነው እና እስቲ ህይወት ካስተማረች ነገር አንድ ነገር ብቻ አስተምረኝ ንገረኝ አልኩት። እንደዚህ ያለ ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች፣ ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው።
በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ህይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ፣ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበልኩት፣ ኖርኩበት። አሁን አንድ ቃለ መጠይቅ ሲመጣ በዚህ ጉዳይ ላይ ልናገር ይገባል ወይ ይላል። ነገሩን ባውቀው እውቀት ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው፣ በዚህ ጉዳይ ላይ ብናገር በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት ያለብኝ እየጠይቃለሁ። ቅዱሱ መጽሐፍም ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው ይላል። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል። እና ይሄንን ተማርኩኝ ከሱ እና ላይፍ ሌሰንስ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል። በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ምን ማለት እንደሆነ አስረዳቸዋል። ግን ብቸኝነት ስጦታ ነው ብዬ የማምን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሀሳብ ያላቸው። ሎንሊነስ አንድ ነው፣ ሶሊቲዩድ 2 ነው፣ አንሎንለስ 3 ነው። ሎንሊነስ፣ ሶሊቲዩድ እና አንሎንለስ የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከል መሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁ የብቸኝነት ስሜት ይሰማችኋል። ትዳር ውስጥ ሆናችሁ የብቸኝነት ስሜት ይሰማችኋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማችኋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማችኋል። በብዙ ሰዎች መካከል መሆናችሁ በዩናይትድ ኪንግደም ጥናት ሲስጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል። አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች የመጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆኖ ታገኟቸዋላቸው። ፊሊንግ ነው፣ ኢሞሽናል ሎንሊነስ። ግን ይሄ ስሜቱ ክሮኒክ ከሆነ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል፣ የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ይሄ ሎንሊነስ ነው። ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ ነው። ሶሊቲዩድ አውቀን ፈልገን ዞር ልበል ብለን ብቻችንን ምን ሆነው ለጸሎት፣ ለንባብ፣ ለመጻፍ ብቻችንን እንሆናለን። ትላልቅ ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ። ሆን ብለው ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ የዛ ጊዜ ትላልቅ ሀሳቦች ይወጣሉ። እኛ እንደመታደል ሆኖ እንዳለመታደል ሳይሆን እንደመታደል ሆኖ የሃይማኖት መሪዎቻችን ሶሊቲዩድ የሚወዱ ሰዎች ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ
የእስልምና ጉዳዮች ጠቅላይ ፕሬዚደንት ብቻቸውን መሆን ይፈልጋል። እኔ ይህ ፐብሊክ ዲፕሎማሲ የሚባለው ውስጥ አለሁበትና የተለያየ ፕሮግራም ሲዘጋጅ ግብዣ፣ ግርግር አይመጡላቸው። ተለምነው የግድ ሪስፖንሲቢሊቲያቸው ከሆነ እሳቸው የሚፈልጉት ምንድን ነው? ብቻቸው ብዙ ቅዱስ አቡነ ማትያስ ፓትሪያርኩ የኦርቶዶክስ አይመጡላቸው። በግድ ካልሆነ አይመጡም። ለምን? የሚፈልጉት ብቻቸውን በእግዚአብሔር ፊት መሆን ነው። ብፁዕ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳስ ካቶሊኩ አይመጡላቸውም። የግድ ሆኖባቸው ብቻቸው ሶሊቲዩድ ይወዳሉ። አዲክቲቭ ነው ራሱ ሶሊቲዩድ። ብቻቸውን ጊዜ መውሰድ አዲክቲቭ። ከወንጌላውያን በግሌ በጣም ወደውና የማከብረው ፓስተር ዳንኤል መኮንን የሚባለው አሉ። ይሄ ሶሊቲዩድ ወደንና ፈቅደን ከመጋቢ አዲስ ጋር ባለፈው ሐዋሳ የዛሬ ዓመት አካባቢ ይመስለኛል ተጋበዝንና እሳቸው መድረክ ላይ ሲናገሩ ያውቁበታል። እኔ አንደበተ ወርቅ ነው የምላቸው፣ ክርስቶስ አፈወርቅ ነው የምላቸው። እና ንግግር ካረጉ በኋላ ወደ ሆቴል ስንገባ ሰው ሊያወራቸው ይፈልጋል። እንዲህ ቁጭ ብለው እንደው ንግግር መድረክ ላይ እንደሚያስቁት ቁጭ ብለው የሚያጫውቱ መስሏቸዋል። እሳቸው ቀጥ ብለው ወደ ሩማቸው ይገባል። ጉዳይ ይሉና ወደ ሩማቸው ይገባል። ለምን? ሶሊቲዩድ ይፈልጋል። በጣም አስፈላጊ ነው ሶሊቲዩድ። የመጨረሻው ሶስተኛው ደግሞ ሎንሊነስ አልን፣ ሶሊቲዩድ አልን። ሶስተኛ አሎንለስ ነው። አሎንለስ ላይፍ ስታይል ነው። ብቻህን ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው፣ ግን አይከፋል፣ ደስ ይላል። ብቻ ነው ርክት ያልከነህ ብቻ ነው። ኮምፕሊት ለብቻ ነው። ደበረኝ አትልም፣ ኢንጆይ ታደርገዋል። ኮምፕሌትነስ ይሰማል። ፍቅረኛ ልትኖር ትችላለች፣ ሚስት ልትኖር ትችላለች፣ እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አንሎንለስ ነው። ለሶስቱ መፍትሄ ይወጣላቸው። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላቸው? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው? በቀን ስንት ትሰራለህ? አንተማ በቃ ቶሎ ሀብታም ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ስል እንዴት ነው ሰሞኑ ስራ በዛባቸው አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራቸዋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠኋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እላለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠው። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላቸዋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላችሁ እናንተ ተነሱና ራሳችሁን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሮንም ራሽዋን እንደ ጓደኛችሁ ፍሬንድ ሊሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጥታችሁ ለብቻችሁ ሁኑ። በጣም ያስፈልጋል። ለማሰብ፣ ሜዲቴት ለማድረግ፣ ለማንበብ፣ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንተምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮች እና በጣም ነው የምወደው። ቅዱስ ጸጥ ብሎ እግዚአብሔር ራስን መክፈት። አንዱንስ ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለቴ ነው። ወዳጄ ዛሬ ለምን ምሳ አንበላም? ጠዋት ደውሎ የት ነህ ዛሬ ምሳ ለምን አብረን አንበላም የሚለኝ ሰው የለም። አንድም ሰው የለም። ቢለኝም እደነግጣለሁ። ዶክተር ቦሌ አካባቢ ከሆንክ ለምን ቡና አንጠጣም? ለምን እዚህ አካባቢ ከሆንክ ከአንድ ሰዓት መጣም እና ቡና አንጠጣም የሚለኝ ሰው የለም። አንድም ሰው የለም። በአንተ ቢሮ እኩል እኮ እያለፍን ነው እና እንደው ከባብለን እስቲ
ልጫወት የሚለኝ ሰው የለም፣ አንድም ሰው የለም። ተስማምቶኛል። ዛሬ እኮ ማንቸስተር ይጫወታል፣ እዛች ቤት እንገናኝና ትንሽ ቢራ ምናምን እያልን ኳሳችንን እንያ የሚለኝ ሰው የለም፣ አንድም ሰው የለም። ባለመኖር ግን ቅሬታ የለኝም። ወዳጆች አሉኝ። በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ እንድሰጥ ጊዜ ሰጠኝ። እግዚአብሔር ይመስገን። ጊዜያዊ ብቸኝነት ጊዜ ላይ ያላችሁ ወንድሞቼና እህቶቼ ይህንን ጊዜ ተጠቀሙበት፣ ማክሲማይዝ አድርገው። ነገ ሚስት ስታገባ፣ ልጆች ስትወልድ ይሄን ጊዜ አታገኙ። አትመረቅበት፣ አንብብበት፣ ተማርበት፣ ስራበት። ባለቤት ውጭ ሄዳ ከሆነ አንተ እዚህ ከሆነ ይህችን ጊዜ ተጠቀምበት። ኢፌክቲቭሊ አንብብበት፣ ስራበት፣ አሰላስልበት፣ ጸልይበት። ውጭም ካለ እንደዛው እዚህ ቤተሰብ እንዲመጡ እየጠበቅ ከሆነ አሁን ስራበት፣ አንብብበት፣ ጊዜውን ተጠቀምበት፣ ማክሲማይዝ አድርጉት። በነገራችን ላይ ትዳር ኮምፕሊት አያደርጋችሁም በፍጹም። ራስህን ኮምፕሊት አድርገህ ሙሉ አድርገህ ወደ ትዳር ውስጥ ግባ። ትዳር ውስጥ ገባ ኮምፕሊት ሆናለሁ ብለሽ አታስቢ። ይልቁን አሁን ራስሽን ኮምፕሊት አድርጊውና ወደ ትዳር ውስጥ ግቢ። በእኔ እምነት ሰውን ኮምፕሊት የሚያደርገው እግዚአብሔር ብቻ ነው፣ ሙሉ የሚያደርግ። ራሳችሁን ኮምፕሊት አድርጉ፣ አንጹት፣ ኢኩዊፕ አድርጉት። ስለዚህ ብቸኝነት ስጦታ ነው፣ እርግማን አይደለም። ከተጠቀምንበት ሎንሊነስን ራሳችንን ለብዙዎች ጓደኛ አድርገን ከሰጠን፣ በሶሊቲዩድ ከተጠቀምንበት፣ አሎንለስን ደግሞ ጊዜያዊ የሚሆን ዘለቄታዊ ኢፌክቲቭሊ ከተጠቀምንበት እርግማን መሆኑ ቀይረን በረከት ልናደርገው እንችላለን። ችሉ የህይወት እውነታዎች አሉ። ልጆቻችሁን የሀብታም እንዲሆኑ አታስተምሯቸው።
ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠር እና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለዱ ውድ ነበራችሁ፣ ስትሞቱ ውድ ትሆናላችሁ። በመካከል ያለው ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ። ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ 6ቱ ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመንና ጓደኛ። እነዚህን አጥብቃችሁ ያዙ። ደስተኛ ሕይወትን አጣጥሙ።